ሰላም እንዴት ሰነበታችሁ? ከባለፈ ዩኒት 6 የቀሩ ጥያቄዎችን እስከ 70 አካባቢ ያሉ ጥያቄዎችን የምንሰራ ይሆናል። ከ35ኛ እንጀምራለን ማለት ነው። how can soil contamination occurs? soil contamination ወይም ደግሞ soil pollution የምንለው ነገር እንዴት ነው የሚከሰተው? እንዴት ነው occur የሚሆነው? a only through direct contamination such as links directly links ያደርግ ነው ይላል። ቢ only through indirect contamination such as water and air pollution በኤር pollution indirectly በኤር pollution እና በwater pollution ምክንያት ነው ይላል። ሲ both through direct contaminations such as links and indirect contamination such as water and air pollution. ዲ soil contamination does not occur naturally ይላል። የዚህኛው መልስ የሚሆነው የትኛው ነው ማለት ነው? ሲ ላይ ያለው ነው ማለት ነው። ሶይል ኮንታሚኔሽን የሚለው ነገር በሁለቶቹም ነው የሚከሰተው፣ ኢንዳይሬክትሊም ዳይሬክትሊም በሁለቶቹም በኩል ይከሰታል ማለት ነው፣ ወይም ደግሞ ኦከር ይሆናል። 36ኛ ጥያቄ what are the focus area of global environmental facility? ግሎባል ኢንቫይሮንመንታል ፋሲሊቲ ፎከስ ኤሪያው ምንድን ነው? ኤ addressing water pollution and marine ecosystem degradation. B promoting renewable energy and reducing greenhouse gas. C implementing sustainable land management practice and integrating land degradation neutrality to urban planning. D ensuring access to clean drink water and sanitation for all ይላል። የግሎባል ኢንቫይሮንመንታል ፋሲሊቲ የምንለው ድርጅት እነዚህ በኢንቫይሮንመንታል የሚደርሱ ወይም ደግሞ ያለን የማኔጅመንት ፕራክቲሳችንን አሊቬት ለማድረግ ወይም ደግሞ ያንን ነገር ላንድ ዲግራዴሽንን እንዳይመጣ ለማድረግ ሰስቴኔብል እንዲሆን የሚያደርግ ድርጅት ነው ማለት ነው። ያ እንትን ደግሞ ዋነኛ ዓላማ ፎከስ ኤሪያ ሲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። 37ኛ ጥያቄ what are long term effects of contaminated soil? የሶይል እንትን ሎንግ ተርም ሶይል ኮንታሚኔትድ ሆነ ስንል ምን አይነት ሎንግ ተርም ኢፌክት ሊኖረው ይችላል? ኤ ኢምፕሩቭድ ፕላንት ግሮዝ ኤንድ ባዮዳይቨርሲቲ። ቢ ኢንሃንስድ ሶይል ፈርቲሊቲ። ሲ ኔጌቲቭ ኢምፓክት ኦን ፕላንት አኒማልስ ሂውማን ስፔሻሊ ችልድረን። ዲ ኢንክሪዝ ሪዚስተንስ ቱ ፔስትስ ኤንድ ዲዚዝ ነው የሚለው። 37ኛ ጥያቄ ያው የሶይል ኮንታሚኔሽን ሎንግ ተርም ኢፌክት የሆነው እዚህ እንደምናየው ሲ ላይ ያለው በሁሉም ላይ ነው ኢፌክት የሚኖረው፣ በፕላንት ላይ፣ በአኒማል ላይ፣ በሂውማን ላይ ስፔሻሊ ችልድረን አካባቢ ላይ ከፍተኛ የሆነ ኢፌክት አለው ማለት ነው። 38ኛ ጥያቄ what is average numbers of productivity land per person based on the current ፖፑሌሽን ኤንድ አቬሌብል ላንድ። አሁን ያለው ፖፑሌሽን እና ካለው አቬሌብል ላንድ ጋር የሰው ልጅ እንትን የሚደርሰው ፕሮዳክቲቭ ላንድ በሄክታር ምን ያክል ነው? ኤ አፕሮክሲሜትሊ 1.8 ሄክታር። ቢ አፕሮክሲሜትሊ 3.0 ሄክታር። ሲ አፕሮክሲሜትሊ 2.2 ሄክታር። ዲ አፕሮክሲሜትሊ 4 ሄክታር ይላል። ባለው ሙሉ በሚሰራው ብቻ ሳይሆን ባለው መሬት ለሰው ልጅ አካፍለን የሚደርሰው ስንት ነው ማለት ነው? ኤ ላይ ያለው ነው ትክክለኛ መልስ የሚሆነው ማለት ነው። ኤ ላይ ያለው አፕሮክሲሜትሊ 1.8 ሄክታር የሚለው ትክክለኛ መልስ ይሆናል ማለት ነው። 39ኛ which of the following elements are identified as the most serious challenge to sustainable development? ሞስት ሲሪየስ ቻሌንጅ የሆነው የሰስቴኔብል ዴቨሎፕመንት ሞስት ሲሪየስ ቻሌንጅ የሆነው የትኛው ነው? ኤ ፖፑሌሽን ኤክስፓንሽን። ቢ አርባናይዜሽን ኤንድ ዋተር ሾርቴጅ። ሲ ኢነርጂ ዩሴጅ ኤንድ ግሎባል ዋርሚንግ። ዲ ኦል ኦፍ ዘ አባቭ ይላል። ከነዚህ ውስጥ ትክክለኛው መልስ የሚሆነው ሁሉም የኢንቫይሮንመንታል የሰስቴኔብል ዴቨሎፕመንት ቻሌንጅ ናቸው ማለት ነው እና መልሱ ዲ ላይ ያለው ይሆናል ማለት ነው። 40ኛ what are the impacts of population growth and urbanization on the environment? A increase ambient temperature. B increased air quality.
ሲ ዲክሪዝ ወተር ራኖፍ፣ ዲ ሪዳክሽን ኢን ፋርምላንድስ ኤንድ ሰብሲኩዌንት ፉድ ሾርቴጅ ይላል። በዚህ ጋር አርባናይዜሽን እና ፖፑሌሽን ግሮዝ በኢንቫይሮንመንት ላይ የሚያሳድሩት ኢምፓክት እዚህ ጋር ጥያቄው ትክክል አይመስለኝም እና ሁለት መልስ ነው ያለው። ኤ እና ዲ ትክክለኛ መልስ ይሆናል እና ኤም ዲም ትክክለኛ መልስ ናቸው። ኤም ይሆናል ዲም ይሆናል ማለት ነው። ሶ አንደኛ which source of energy consumption has contributed significantly to global warming? ግሎባል ዋርሚንግ የሚያመጣው የኢነርጂ አጠቃቀም ኮንሰፕሽናችን የትኛው ነው ግሎባል ዋርሚንግ ሊያመጣ የሚችለው? ለምሳሌ እነዚህ ሪኒዌብል የምንላቸው ኢነርጂዎች ምንም አይነት ግሎባሊ ኢምፓክት የሌላቸው ናቸው። ከነዛ ውጪ ያሉት ደግሞ ግሎባሊ ኢምፓክት ሊያመጡ የሚችሉ ነገራቶች ናቸው ማለት ነው። ኤ ሶላር ኢነርጂ፣ ቢ ሃይድሮ ኤሌክትሪክ ፓወር፣ ሲ ዊንድ ኢነርጂ፣ ዲ በርኒንግ ኦፍ ፎሲል ፊውል ይላል። ያው እነዚህ ሶስቶቹ ሪኒዌብል ኢነርጂ ናቸው። ኤ ቢ እና ሲ ላይ ያለው፣ ዲ ላይ ያለው ደግሞ በፎረስት አማካኝነት የምናገኘው የኢነርጂ አይነት ነው። ይሄ ደግሞ ካርቦን ዳይኦክሳይድን ሪሊዝ ያደርጋል ማለት ነው እና ግሎባል ዋርሚንግ እንዲመጣ ከሚያደርጉ ነገራቶች መካከል ዲ ላይ ያለው ትክክለኛው ነው ማለት ነው። ሶ 42ኛ what is the term used for collection, the collection, transporting, processing, recycling or disposal of waste material? ዌስት ማቴሪያል ዲስፖዝ የማድረግ ዌስት ማቴሪያልን ኮሌክት የማድረግ ትራንስፖርት የማድረግ ሪሳይክል የማድረግ ይሄን ተርም የሚገልጽልን የትኛው ነው? ኤ ዌስት ማናጅመንት፣ ቢ ኢንቫይሮንመንታል ፕሪዘርቬሽን፣ ሲ ሰስቴኔቢሊቲ፣ ዲ ሪሶርስ ሪከቨሪ ይላል። መልሱ የትኛው ነው ማለት ነው? መልሱ ኤ ነው ማለት ነው። ዌስት ማናጅመንት ነው። እነዚህ ስራን የሚሰራው እንትን ዌስት ማናጅመንት ይባላል ማለት ነው። 43ኛ what percentage of the earth water considers fresh water? ዓለም ላይ ካሉ ውሃዎች ወይም ደግሞ ዓለም 70% በውሃ ነው የሚሸፈነው። ከነዛ ውስጥ ፍሬሽ ወተርን የውሃን ከ100% ውሃ ምን ያክሉ ነው ከቨር የሚያደርገው? ኤ 0.3%፣ ቢ 2.5%፣ ሲ 5%፣ ዲ 10% ይላል። ይሄኛው በጣም ፍሬሽ ወተር በዓለም አቀፍ ደረጃ በጣም ትንሽ ነው ማለት ነው እና ከቨር የሚያደርገው 2.5 ነው ማለት ነው። አብዛኛው 90% ከቨር የሚያደርገው ውቅያኖስ ወይም ደግሞ ኦሽን ነው ማለት ነው። which countries is projected to contribute to the most to increase residential energy use in non-organization environment cooperation development countries by 2013? ከነዚህ ከኦርጋናይዜሽን ኦፍ ኢነርጂ ኮኦፕሬሽን ዴቨሎፕመንት ከምንለው ውጪ የሆነው ሀገር እና ደግሞ ኢነርጂ በከፍተኛ ሁኔታ የሚጠቀሙ ሀገራቶች የትኞቹ ናቸው? ኤ ዩኤስኤ ኤንድ ጀርመን፣ ቢ ቻይና ኤንድ ኢንዲያ፣ ሲ ጃፓን ኤንድ ሳውዝ ኮሪያ፣ ዲ ኢንግላንድ ኤንድ ፍራንስ ይላል። የዛን ድርጅት አባል ሆነው የማይጠቀሙ ብዙ ኢነርጂ የሚጠቀሙ ሀገራቶች ቻይና እና ኢንዲያ ናቸው ማለት ነው። 45ኛ ጥያቄ what is the primary cause of water scarcity? የwater scarcity primary cause ምንድን ነው? ኤ glacial melting፣ ቢ excessive consumption፣ ሲ lack of rainfall፣ ዲ pollution ይላል። water scarcity እንዲመጣ የሚያደርገው ኤክሴሲቭ የሆነ ኮንሰፕት ከፍተኛ ሁኔታ ያጠቃቀም እንትን ስላለ ያ water scarcity የሚባለው ነገር እንዲመጣ ያደርጋል ማለት ነው። 46ኛ which organization bring together 38 members countries and collaborates on a key global issue related to energy consumption? A US Department of Energy፣ ቢ ዩኒሴፍ፣ ሲ ኦርጋናይዜሽን ኦፍ ኢንቫይሮንመንት ኮኦፕሬሽን ዴቨሎፕመንት፣ ዲ ግሪን ፒስ ይላል። ያው ቅድም ያልኳችሁ ነው መልሱ የትኛው ነው ማለት ነው። በኢነርጂ ኮንሰፕሽን ላይ እንትን የሚለው ኦርጋናይዜሽን ኦፍ ኢንቫይሮንመንት ኮኦፕሬሽን ዴቨሎፕመንት የሚባለው ነው ማለት ነው። 47ኛ ጥያቄ when a country considers water scarcity መቼ ነው አንድ ሀገር water scarcity ገጠመው የምንለው? ኤ when its annual supply of renewable fresh water less than 100 cubic per capita,
B. When its annual supply of renewable fresh water less than 500 cubic per capita. C. When its annual supply of renewable fresh water less than 1000 cubic per capita. D. When its annual supply of renewable fresh water less than 10,000 cubic per capita ይላል። አንድ ሰው ወተር ስካርሲቲ ገጠመው ስንለው በአመት ውስጥ ከ1000 ኪዩቢክ ሜትር በታች የውሃ መጠን ሲያገኝ ነው ማለት ነው። እና መልሱ ሲ ላይ ያለው ነው ማለት ነው። 48ኛ which of the following is example of sustainable solution of combating climate change? combating climate change ለማድረግ sustainable solution የሆነው የትኛው ነው? A. increase use of fossil fuel. B. preserving of ecological significant region. C. expansion of industrial activity. D. dependence on non-renewable energy ይላል። ይሄ ያው በጣም እንትን ነው ማለት ነው። መልሱ ቢ ላይ ያለው ነው ማለት ነው። 49ኛ how do ocean contribute to combating climate change? ኦሽን እንዴት ክላይሜት ቼንጅን ኮምባክት ሊያደርግ ይችላል? A. by emitting greenhouse ጋዝን ኢሚት በማድረግ ይላል። B. by reducing carbon dioxide emission. C. by consuming carbon dioxide through photosynthesis. D. by increasing global temperature ይላል። መልሱ ሲ ነው ማለት ነው። ይሄ ማለት ምን ማለት ነው? ኦሽን ከፍተኛ የሆነ ካርቦን ዳይኦክሳይድን ኦብዘርቭ ያደርጋል። ለምንድን ነው ኦብዘርቭ የሚያደርገው? ኦሽን ውስጥ ብዙ አይነት ማይክሮባይ የሚባሉ አልጌዎች አሉ። እነዚህ አልጌዎች ፎቶሲንቴሲስ ፕሮሰስን ያደርጋሉ። በዛ ምክንያት ኦሽን ውስጥ ያሉ እንትኖች ከፍተኛ የሆነ ካርቦን ዳይኦክሳይድን ይጠቀማሉ ማለት ነው። እና መልሱ ሲ ላይ ያለው ነው ማለት ነው። 50ኛ what roles of soil microorganism play sustainable agriculture? ሶይል ማይክሮ ኦርጋኒዝም የሚባሉት ምን አይነት ሮል ነው ያላቸው በሰስቴኔብል አግሪካልቸር ላይ ማለት ነው? ኤ ሬዲዩሲንግ ክሮፕ ፕሮዳክቲቪቲን ሬዲዩስ ማድረግ ነው ይላል። ቢ ዜ ዲፕሌት ኒውትሪየንት ኢን ዘ ሶይልስ። ሲ ዜ ሜንቴን ሶይልስ ፈርቲሊቲ ኤንድ ኢኮሎጂካል ባላንስ። ዲ ዜ ኢንክሪዝ ዘ ዩዝ ኦፍ ኬሚካል ፈርቲላይዘር ይላል። መልሱ ያው እነዚህ ማይክሮባይ የምላቸው ሶይል ውስጥ የሚገኙ ማይክሮባዮች ዋነኛ እንትናቸው የሶይልን ፈርቲሊቲን ሜንቴን ማድረግ ማስቀጠል ነው ማለት ነው፣ በዲኮምፖዚሽን በተለያየ ነገር እና መልሱ ሲ ላይ ያለው ነው ማለት ነው። 51ኛ ጥያቄ which renewable energy source mentioned as the most appealing for meeting growing energy demand ሚት ለማድረግ እና ወደፊት እንትን የምንለው ኤነርጂ ሞስት የምንጠቀም ኤነርጂ የትኛው ነው ይላል። ኤ ሶላር ኤነርጂ፣ ቢ ፎሲል ፊውል፣ ሲ ኒውክሊየር ኤነርጂ፣ ዲ ኮል ኤነርጂ ይላል። ያው ሌሎቹ ሙሉ ነን ሪኒዌብል ናቸው። ነን ሪኒዌብል የሆኑ ነገራቶች አይመከሩም ማለት ነው። እና ደግሞ መልሱ ኤ ላይ ያለው ነው ማለት ነው። እሺ 52ኛ what is characteristics of green sustainable building? green sustainable building ትክክል የሆነው የትኛው ነው? A high resource consumption, B negative impact on site society, C minimizing emission, D discharge of solid waste liquid ይላል። እነዚህ ግሪን ቢልዲንግ ማለት ግሪን ሃውስ ጋዞችን መቀነስ፣ አካባቢን ሜንቴን ማድረግ፣ አጠቃቀማችንን መቀነስ፣ የሪሶርስ አጠቃቀማችንን ሚኒማይዝ ማድረግ፣ እነዚህ ግሪን ቢልዲንግ ይባላሉ። እና ያንን ቤዝ በማድረግ መልስ የሚሆነው ሲ ላይ ያለው ነው ማለት ነው። 55ኛ ጥያቄ what is the goal of minimizing natural resource consumption in green building? what is the goals of minimizing natural resource consumption in green building? ናቹራል ሪሶርስ ኮንሰፕሽን ሚኒማይዝ ማድረግ በግሪን ዋነኛ ዓላማው ምንድን ነው? ኤ ቱ ኢንክሪዝ ኢነርጂ ኮንሰፕሽን ኢንክሪዝ ለማድረግ ነው ይላል። ቢ ቱ ሪዲዩስ ዌስት ማናጅመንት ኮስት፣ ሲ ቱ ፕሮሞት ሰስቴኔብል ኤንድ ኢፊሺየንሲ፣ ዲ ቱ ማክሲማይዝ ኢንቫይሮንመንታል ኢምፓክት ይላል። ያው መልሱ ሲ ላይ ያለው ነው ማለት ነው። እና በጣም እስከዚህ ያዳመጣችሁኝ አመሰግናለሁ። ያው ካለ መፖስት ብዬ ነው ይሄን ጥያቄ ሙሉ ፖስት ላችኋለሁ። ትንሽ ጤነኝነት ስላልተሰማኝ ነውና
ቀሪው በቃ አታች አደርግላችኋለሁ ቴሌግራም ላይ በሱ ተከታተሉ።